የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግናው ጠቅላይ ሚኒስትር አብይ አህመድና ቡድናቸው በጅቡቲ ይገኛሉ። ጅቡቲ ወደቦቿና በርካታ የሐይቅ ዳርቻዎችን ለግብጽ አሳልፋ ከሰጠች በኋላ ነው የብልጽግና አገዛዝ ባለስልጣናት ወደ ጅቡቲ ያመሩት። በአሁኑ ሰዓት የሚያደርጉት ጉብኝት ምን መሰረት ያደረገ ነው የሚለውን በዝርዝር እነግራችኋለን። የአማራ ፋኖ ብሔራዊ ኃይል በደብረ ማርቆስ ከተማ በተከታታይ ለአራተኛ ጊዜ በብልጽግና አገዛዝ ላይ ጥቃት ማድረሱን አስታወቀ። ዛሬም በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን የብልጽግና አገዛዝ ደግሞ የፋኖ አባላት እጅ ሰጡ ብሏል። የፋኖ ኃይሎች በኩላቸው በክልሉ የተለያዩ አካባቢዎች በርካታ የአገዛዝ ጦር አባላት በፈቃደኝነት እየተቀላቀሏቸው እንደሚገኙ አስታውቋል። ዝርዝሩን ትሰሙታላችሁ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ በተከሰተ ግጭት 11 ሰዎች መገደላቸው ተሰማ። አራስ እናት ከ3 ልጆቿ ጋር በተኛችበት መገደሏን ተከትሎ በተቀሰቀሰ ቁጣ የመንግስት ጸጥታ ኃይሎች 2 ወጣቶችን ገድለዋል በማለት ነዋሪዎችም ተናግረዋል። ነገሮች ወደማይፈለግ አቅጣጫ ሳያመሩ ዘላቂ መፍትሄ መፈለግ አለበት ያለው ደግሞ የጎጎት ፓርቲ ነው። በዝርዝር እንመለከታለን። እስራኤል አሜሪካ ኢራን ላይ ወታደራዊ እርምጃ ትወስዳለች የሚል በተጠንቀቅ ላይ መሆኗ ተሰማ። አሜሪካ በተቃውሞ እየተናጠች ባለችው ኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች የሚል እስራኤል ሁኔታውን በንቃት እየተከታተለች መሆኑን 3 ምንጮች ለሮይተርስ የዜና ወኪል ተናግረዋል። በዝርዝር እናየዋለን። በአሜሪካ ተቃውሞ የተሳተፉ 29 ሰዎች ታስረዋል። በአሜሪካ ሚኒያፖሊስ ከተማ በተቀሰቀሰው ተቃውሞ ቢያንስ 29 ሰዎች በቁጥጥር ስር ሲውሉ አንድ የፖሊስ መኮንን ደግሞ መጎዳቱ ተሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ተሰማላችሁ። መልካም ቆይታ ያውላችሁ። የብልጽግናው ጠቅላይ ሚኒስትር አብይ አህመድና ቡድኖቹ በጅቡቲ ይገኛሉ። ጅቡቲ ወደቦቿንና በርካታ የሐይቅ ዳርቻዎችን ለግብጽ አሳልፋ ከሰጠች በኋላ ነው አብይ አህመድ ወደ ጅቡቲ ያመሩት። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ለይፋ የስራ ጉብኝት ጅቡቲ መግባታቸው ራሳቸው ናቸው ይፋ ያደረጉት። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ገጻቸው ጅቡቲ ሲደርሱ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ አቀባበል አድርጉልኝ ብለዋል። አብይ ጅቡቲ የገቡት ጌታቸው ረዳ፣ ዳንኤል ክብረትን፣ አህመድ ሽዴንና አለሙ ስሜ የተባሉ ሚኒስትሮቻቸውና ሌሎች ያገዛዙ ሹማምንትን አስከትለው ነው። አብይ ከጅቡቲው ፕሬዝዳንት ጋር ፖለቲካዊ ጉዳዮች በቀጠናዊና ሰላም ጸጥታ እንዲሁም በሁለትዮሽ ትብብር ላይ ያተኮረ ውይይት አድርገናል ብለዋል። ጠቅላይ ሚኒስትሩ ይህ ለሰላምና መረጋጋት የኢኮኖሚ ትስስርና የጋራ ብልጽግና ያለውን የወል ጽኑ አቋም የሚያመለክት ነው ባይ ናቸው። አብይ ወደ ጅቡቲ ከመሄዳቸው ወራት አስቀድሞ ጅቡቲ ከግብጽና ሳውዲ አረቢያ ጋር የንግድ ወደቦቿን ጨምሮ በርካታ የባህር ጠረፎቿን ለዓመታት በኪራይና በልማት ስም አሳልፋ ሰጥታለች። ጅቡቲ ከኢትዮጵያ ኤሌክትሪክ እንደምትከራይ የምታውቀው ግብጽ ለጅቡቲ ከፀሐይ ኃይል ኤሌክትሪክ ለማመንጨት ተስማምታ ስራዋን ጀምራለች። ይህ ሁሉ የሆነው በብልጽግና መንግስት የዲፕሎማሲ ጥረት ዝቅተኛነትና ተገቢ ያልሆኑ ዛቻዎች ምክንያት ነው የሚሉ በርካቶች ናቸው። የኢትዮጵያ የገቢና ወጪ ንግድ መስመሮች የተቆጣጠረችው ግብጽ በጅቡቲ ውስጥ ሰፊ ሚና መጫወት የሚያስችላትን የዲፕሎማሲ በላይነት የፈጠረችው በብልጽግና አገዛዝ ዘመን ሲሆን ብልጽግና ለሶስተኛ ወገን ተላልፈው በተሰጡ የንግድ ወደቦች ላይ ሊከተለው ባሰበው አዲስ ሶስተኛ ወገን አገልግሎት ሰጪዎች ምክንያት ጅቡቲ በመቀየሟ የኢትዮጵያ ባለሀብቶች ችግር ላይ መውደቃቸው ተሰምቶም ነበር። ችግሩ እንዲፈታ አብይ አህመድ የጅቡቲውን መሪ ማናገር ብቸኛ መፍትሄ እንደሆነና ግዴታ ነው መባሉን በሰዓቱ መዘገባችን ይታወሳል። ይህን ተከትሎም ታዲያ ኢትዮጵያ በጅቡቲ ወደብ የገጠማትን እክል ለመፍታት ያለም እንቅስቃሴ ሲያደርግ ቢቆዩም ሚኒስትሮች፣ አምባሳደሮችና የተለያዩ ኃይሎች የጅቡቲ መንግስትን ቢያናገሩም ተቀባይነት አላገኙም ነበር። አሁን አብይ አህመድና ሚኒስትሮቹ ሄደው ለማናገር ተገደዋል ተብሏል። አሁን እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎም ተቃውሟቸውን ከገለጹት የሶማሊያ ጎረቤት ሀገራት መካከል አንዱ የሆነችው ጅቡቲን የሚጎበኙት የብልጽግናው መሪ ዶራሌ ወደብን እየጎበኙ ታይተዋል። አብይ ቴል አቪቭ ለሀርጌሳ እውቅና መስጠቷን በተመለከተ እስካሁን የሰጠው ምላሽና አስተያየት ባይኖርም በቀጠናው እየተፈጠረ ያለው ያስተላልፍ ለውጥ ግን በጥቅሟ ላይ ኢትዮጵያ ላይ አደጋ ደቅኖባታል የሚሉ በርካቶች ናቸው። አብይ በቅርቡ የኢትዮ ጅቡቲን ባቡር መንገድ ኮርፖሬሽን በጎበኙበት ወቅት ባቡር መንገዱ በኢትዮጵያ ለምታስበው እድገት ወሳኝ ነው በማለት መናገራቸውም ይታወሳል። በየመድረኩ ዛቻና ማስፈራሪያ የሚያቀርቡት አብይ አህመድ ትላንትና በቢሾፍቱ ባደረጉት ንግግርም የጎረቤት ሀገራት ከምታድገው ኢትዮጵያ ጋር ትጣሉ ማለት ሲዙ ተደምጠዋል። ይህ ዛቻ ለጅቡቲ ይሁን ለሱዳን፣ ለግብጽ ይሁን ለኤርትራ ባይታወቅም አብይ አህመድና ስርዓታቸው ግን ከኬንያ ውጭ ከሁሉም ጎረቤቶቻቸው ጋር ግልጽ ቅራኔ
ውስጥ ገብተው ከሽምግልና ባለፈ ጦር እየሰበቁም ይገኛሉ። የአማራ ፋኖ ብሔራዊ ኃይል በደብረ ማርቆስ ከተማ በተከታታይ ለአራተኛ ጊዜ በብልጽግና አገዛዝ ላይ ጥቃት ማድረሱን አስታወቀ። ዛሬ በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረግ ውጊያ የቀጠለ ሲሆን የብልጽግና አገዛዝ ደግሞ የፋኖ አባላት እጅ ሰጡ ብሏል። የፋኖ ኃይሎች በኩላቸው በተለያዩ የክልሉ አካባቢዎች በርካታ የአገዛዝ ጦር አባላት በፈቃደኝነት እየተቀላቀሏቸው እንደሚገኙ አስታውቀዋል። በምስራቅ ጎጃም ዞን ደብረ ማርቆስ ከተማ የፋኖ ኃይሎች በሌሊት በፈጸሙት ጥቃት 8 የአገዛዝ ጦር አባላት መገደላቸው የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ አስታውቋል። የፋኖ ኃይሎች ወደ ደብረ ማርቆስ ከተማ በመግባት ጥር 3 ቀን 2018 ሌሊት ጥቃት መክፈታቸውን ያስታወቀው አፋባ ቴዎድሮስ ዕዝ በጥቃቱ በከተማዋ ከመሃል አደባባይ ወደ ውሃ ጋን በተሽከርካሪ ሲጓዙ የነበሩ የአገዛዝ ጦር አባላት ተገድለዋል ብሏል። በተመሳሳይ በከተማ ጎዛመን ጤና ጽሕፈት ቤት አካባቢ ካምፕ ያደረገው የሚኒሻ አባላት ላይ ፋኖ ፈጸመው ጥቃት የተገደሉ መኖራቸውም ተሰምቷል። የፋኖ ኃይሎች ባለፉት ጥቂት ቀናት ብቻ አራተኛ ጊዜ በሌሊት ባረሱት ድንገተኛ ጥቃት 23 የአገዛዙ ጦር አባላት ሲገደሉ ከ20 በላይ የሚሆኑት ደግሞ ቆስለዋል ሲል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ይፋ አድርጓል። በክልሉ ማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ የፋኖ ኃይሎች በከፈቱት የደፈጣ ውጊያ ከ25 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። በወረዳዋ በራ ገብርኤል ወይም 5 ቁጥር በተባለ አካባቢ ከደልጊ ከተማ ወደ ጨዋሂት በተሽከርካሪ በመጓዝ ላይ በነበረ የአገዛዙ ጦር ላይ ነው የፋኖ ኃይሎች ድንገተኛ ውጊያ መክፈታቸው የታወቀው። በተያያዘም በትላንትናው ጥር 2 2018 ዓ.ም በዞኑ ምስራቅ ደንቢያ ወረዳ ቆላ ድባ ከተማ ሰርገው የገቡ የፋኖ አባላት በከፈቱት ውጊያ የተገደሉ የአገዛዙ ጦር አባላት መኖራቸው ተሰምተዋል። የፋኖ ኃይሎች ወደ ቆላ ድባ ከተማ በሌሊት መግባታቸው ጥበቃ ላይ የነበሩ የአገዛዙ ጦር አባላት ገድለዋል ያሉት የመረጃ ምንጮች ፋኖ ከተማ ገብተዋል መባሉን የሰሙ የአገዛዙ ጦር አባላት ከካምፕ ለመውጣት ቢሞክሩም በፋኖ ኃይሎች ቦታ ተዘግቶባቸው ሌሊት ከተማ በፋኖ ተይዛራለች ሲሉ ተናግረዋል። በተመሳይ በደቡብ ጎንደር ዞን ጉና ቀጠና አውዳት ገብርኤል የተባለ አካባቢ በተፈጸመ የደፈጣ ጥቃት በርካታ የአገዛዙ ጦር አባላት ጉዳት ደርሷል ሲል የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ለኢትዮኒውስ በላከው መረጃ አስታውቋል። የፋኖ ኃይሎች የደፈጣ ውጊያ የከፈቱት ጥር 2 2018 ዓ.ም የአገዛዙ ጦር ከደንጓጥ ወደ ሀገረ ገነት አውዳ ገብርኤል በተሽከርካሪ ሲጓዝ በነበረበት ወቅት መሆኑን አፋድ ጎንደር ጠቅላይ ግዛት ለኢትዮኒውስ የላከው መረጃ ያሳያል። በሌላ በኩል ከብር ሸለቆ የአገዛዙ ጦር ማሰልጠኛ ማዕከል የወጡ ከ20 በላይ ምልምል ወታደራዊ ሰልጣኞች የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝን መቀላቀላቸውም ታውቋል። ምልምል ሰልጣኞቹ ወደ ብር ሸለቆ ማሰልጠኛ የገቡት በብልጽግና አገዛዝ ከትምህርት ቤት፣ ከመዝናኛ ቦታ፣ ከስራና ትራንስፖርት እንዲሁም መናኸሪያና ሌሎች አካባቢዎች በኃይል ታፍሰው መሆኑን ተናግረዋል ሲል አፋባ ቴዎድሮስ ዕዝ አስታውቋል። ከሳምንት በፊት በተመሳይ ከብር ሸለቆ የአገዛዝ ወታደራዊ ማሰልጠኛ ያመለጡ በርካታ ወጣቶች ወደ ፋኖ ቀጠና መግባታቸው መዘገባችን ይታወሳል። ይህ በእንዲህ እንዳለ የአገዛዙ የፋኖ አባላት እጅ ሰጡ ሲል የፋኖ ኃይሎች በኩላቸው ደግሞ በተለያዩ የክልሉ አካባቢዎች በርካታ የአገዛዙ ጦር አባላት እየተቀላቀሏቸው እንደሚገኙ ያስታውቀዋል። የብልጽግና አገዛዝ በዛሬው ዕለትም በወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር ታጥቀው ሲንቀሳቀሱ የነበሩ የፋኖ አባላት ያላቸውን ታጣቂዎች በማይካድራ ከተማ እጅ ሰጡ ሲል አስታውቋል። የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር ከዚህ ቀደም በቀጠና የፋኖ ኃይሎች ስለመራቸው ሲገልጽ ባይሰማም የአስተዳደሩ ጸጥታ ኃላፊ ኮሎኔል ደመቀ ዘውዱ ግን የፋኖ ኃይሎች በተደጋጋሚ ሲያጣጥሉ መደመጣቸው አይዘነጋም። የብልጽግና ኃይሎች በኩላቸው ኮሎኔል ደመቀ ዘውዱ የብልጽግና አመራር መሆናቸውን በማስታወስ በየትኛውም አካባቢ በሚገኝ የብልጽግና መዋቅር ላይ እርምጃ እንደሚወስዱ ሁሉ በወልቃይት ቀጠናም በሚገኝ የብልጽግና አገዛዝ ላይ ፋኖ እርምጃ ይወስዳል ሲሉ መናገራቸው መዘገባችን ይታወሳል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ ማስቃን ወረዳ በተከሰተ ግጭት 11 ሰዎች መገደላቸው ሰምተዋል። አራስ እናት ከ3 ልጆቿ ጋር በተኛችበት መገደሏን ተከትሎ በተቀሰቀሰው በዚህ ቁጣ የመንግስት ኃይሎች በወሰዱት አጸፋዊ እርምጃ ነው የተባለ ግድያ 2 ሰዎች ተገድለዋል ብለዋል ነዋሪዎቹ። ነገሮች ወደማይፈለግ አቅጣጫ ሳያምሩ ዘላቂ መፍትሄ መፈለግ አለበት የሚለው ደግሞ የጎጎት ፓርቲ ነው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሶኖ ከተማ ቄራ ተብሎ በሚጠራው አካባቢ የታጠቁ ኃይሎች በሌሊት አንድ ቤት ላይ በፈጸሙት ጥቃት አንዲት እናት የ4 ወር ህፃን ጨምሮ ከ3 ልጆቿ ጋር መገደላቸውን
ስማቸው እንዳይገለጽ የፈለጉ የኢኖሶ ከተማ ነዋሪዎች ለሚዲያ ተናግረዋል። ነዋሪዎቹ የታጠቁ ቡድኖች በአካባቢው ጥቃት ሲፈጽሙ አንድ ወር ባልሞላ ጊዜ ውስጥ ባሳለፈው ሰኞ ታህሳስ 2018 ማለዳ ለሶስተኛ ጊዜ መሆኑን ገልጸው በተለይም ሶስተኛውና አንዲት እናት ከሶስት ልጆቿ ጋር የተገደለችበት አሰቃቂ ጥቃት በአካባቢው ነዋሪዎች ዘንድ ቆጣ ቀስቅሷል ብለዋል። ይህን ተከትሎም በማግስቱ የኢንሶኖ ከተማ ወጣቶች በነዋሪዎች ላይ እየደረሰ ያለውን ጥቃት አስቁሙልን በሚል በከተማዋ ተቃውሞ መቀስቀሳቸውን የሚናገሩት ነዋሪዎቹ የመንግስት የጸጥታ ኃይሎች በወሰዱት እርምጃ ሁለት ወጣቶች ባልሞ ተኳሾች ተገድለዋል ብለዋል። የጎጎት ለጉራጌ አንድነትና ፍትህ ፓርቲ ይህንን በአካባቢው በተደጋጋሚ የሚከሰተውን መሰል ጥቃት እና ግጭት በተመለከተ ችግሩ ያገዛዙ የብልጽግና መንግስት ነው ብሏል። የፓርቲው ምክትል ሊቀመንበር አቶ እንዳልካቸው አወል ጥቃቱም ሆነ ግጭቱ መንግስት ማስቆም የሚችለውና ዘላቂ መፍትሄ መስጠት የሚችለው ነው፣ ይህም ባለማድረጉ ነው ችግሩ የቀጠለው ይላሉ። ከ1994 ዓ.ም ሪፈረንደም ከመደረጉ በፊት የመስቃን ማረቆ ህዝቦች በአንድ መዋቅር ይተዳደሩ እንደነበር ያስታወሱት አቶ እንዳልካቸው ባለፉት ዓመታት ግን ዋነኛ የቀውስ ምንጭ ነው ይላሉ። በዚህም ምክንያት ብቻ ባለፉት 2 ሳምንታት ብቻ 11 ሰዎች በታጠቁ ኃይሎችና በመንግስት ታጣቂዎች ተገድለዋል ብሏል። ነገሮች ወደማይፈለግ አቅጣጫ ሳያምሩ ህዝብን ያሳተፈው ውይይት፣ የችግሩ ተሳታፊ ፖለቲከኞች ጥያቄነትና ትጥቅ የማስፈታት ስራ አጠናክሮ ዘላቂ መፍትሄ ሊደረግበት ይገባል ማለት መናገራቸው ተዘግቧል። እስራኤል አሜሪካ ኢራን ላይ ወታደራዊ እርምጃ ትወስዳለች በሚል በተጠንቀቅ ላይ መሆኗ ተሰማ። አሜሪካ በተቃውሞ እየተናጠች ባለችው ኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች በሚል እስራኤል ሁኔታውን በንቃት እየተከታተለች መሆኑን 3 ምንጮች ለሮይተርስ የዜና ወኪል ተናገሩ። ፕሬዚዳንት ዶናልድ ትራምፕ ባለፉት ቀናት በተደጋጋሚ ጣልቃ ሊገቡ እንደሚችሉ በመናገር የኢራን መሪዎች ተቃዋሚዎች ላይ ከሚወሰዱ እርምጃዎች እንዲታቀቡ አሳስበዋል። ቅዳሜ ዕለትም ትራምፕ በማህበራዊ ሚዲያ ገጻቸው አሜሪካ ለመርዳት ዝግጁ ናት ሲሉ ጽፈው ነበር። የእስራኤል የደህንነት ምክክር ላይ የተገኙት 3ቱ ምንጮች የእስራኤል በተጠንቀቅ መጠበቅ ምን ማለት ነው የሚለውን ከማብራራት ተቆጥበዋል ይላል ቢቢሲ። ባለፈው ዓመት ሰኔ እስራኤልና ኢራን ለ12 ቀናት ባደረጉት ጦርነት አሜሪካ ጣልቃ መግባት የቴህራን የሚሳኤል ማብላያዎች ላይ ጥቃት ማድረሷ ይታወሳል። ቅዳሜ ዕለት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በስልክ ባደረጉት ውይይት አሜሪካ ጣልቃ ልትገባ ስለምችልበት ሁኔታ ማውራታቸውን አንድ ምንጭ ለሮይተርስ ተናግረዋል። የአሜሪካ ባለስልጣናት ሩቢዮና ኔታንያሁ በስልክ እንዳወሩ ቢገልጹም በምን ጉዳይ እንደተወያዩ ከመናገር ተቆጥበዋል። በኢራን ለ40 ዓመታት በላይ የቆየውን አገዛዝ ለመጣል የሚደረገው እንቅስቃሴ እየሰፋ መምጣቱም አጠቃላይ በተለያዩ የአገሪቱ አካባቢዎች እስርና ግድያዎች በአገዛዙ በዝተዋል። ይህን ተከትሎም አሜሪካ አሁን ላይ የሚገደሉ ዜጎች ቁጥር ካልቀነሰ ወይም ደግሞ አገዛዙ እርምጃውን ካላቆመና ለዜጎቹ መልስ ካልሰጠ እርምጃ ወስዳለሁ ብላለች። ምናልባት ይህ እርምጃ በኢራን ድጋሚ ከፍተኛ ውድመት የሚያደርስ ከመሆኑም ባለፈ እንደ እስራኤል ያሉ ቋሚ ጠላቶችም እድላቸውን ለመሞከር መዘጋጀታቸውን መነገሩ ተዘግቧል። በአሜሪካ ተቃውሞ የተሳተፉ 29 ሰዎች ታሰሩ። በአሜሪካ ሚኒያፖሊስ ከተማ በተቀሰቀሰው ተቃውሞ ቢያንስ 29 ሰዎች በቁጥጥር ስር ሲውሉ አንድ የፖሊስ መኮንን መጎዳቱ ተሰምቷል። ተቃውሞ የተቀሰቀሰው የስደትና ጉምሩክ አስፈጻሚ ባለስልጣናት ወይም አይስ ፖሊስ አንዲት ግለሰብን በጥይት መትተው ከገደሏት በኋላ ነው። የ37 ዓመቷ ኔሪ ጉድ መገደሏን ተከትሎ በተለያዩ የአሜሪካ ከተሞች ላይ ጸረ አይስ ተቃውሞ ተቀስቅሷል። የትራምፕ አስተዳደር ፖሊስ ጥይት የተኮሰው ራሱን ለመከላከል ነው ሲል ይሞግታል። ዲሞክራቶቹ የአካባቢ ባለስልጣናት ግን ግለሰቧ ምንም አይነት አደጋ አልጋለጠችበትም ነበር ሲሉ ይከራከራሉ። ዲሞክራቶቹ የአካባቢ ባለስልጣናት ግን ግለሰቧ ምንም አይነት አደጋ አልጋረጠችበትም ነበር ሲሉ ይከራከራሉ። አርብ ምሽት ተቃዋሚዎች የአይስ ፖሊሶች አርፈውበታል በተባለ ካኖፒ ሆቴል አቅራቢያ ተሰባስበው ድምጻቸውን አሰምተዋል። የአይስ የፖሊስ መኮንኖች በሚኔሶታ ግዛት ወደምትገኘው ሚኒያፖሊስ ከተማ የመጡት በትራምፕ ትዕዛዝ መሰረት ነው። ተቃዋሚዎቹ መኮንኖቹ ከከተማችን ይዘውልን ይውጡ ሲሉም ይጠይቃሉ። ሪኤ ጉዳት መኪናዋ ውስጥ ሳለች በጥይት ተመታ የተገደለችው ባለፉት ሳምንት ረቡ ነው። በዚህም ምክንያት ታዲያ በተቃውሞ ላይ የተሳተፉት 29 ሰዎች መታሰራቸውን የዘገበው ቢቢሲ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።